ሰላም ዩቲዩብ በዩቲዩብ መተናል። የኔ አበቦች በዩቲዩብ ተከስተናል። ከዚህ በኋላ በጸዴ ቪዲዮዎች እንመጣለን ማለት ነው። የዛሬ ርዕሰ ጉዳያችን ምንድነው? ዛሬ ምንድነው ልታወራ ነው የፈለከው? ናታን መተኮ ፍሪሳ ካላችሁኝ ስለ ሰው ምን ይሉኛል? ይሉንታ ብዙዎች የታሰራችሁበት፣ ብዙዎች እህቶቼ ወንድሞቼ የምትጨነቁበት የምትፈሩበት ይሉንታ ተፈጥሯዊ ነው። ለምሳሌ ይህንን ቪዲዮ ስቀርጽ የሆነ ሰው መልሼ ነው ወደዚህ ፎቅ ላይ ነው ያለሁት እና እንዳይመጣ የሆነ ሰው እየመለስኩ ነው። ገባችሁ? ይሉንታ ማለት አለመፍራት ማለት አይደለም። ወይም ይሄ ፍርሃትን ሰው ምን ይለኛል ማይፈራ ሰው ነው ሲባል ይሄ ብዙዎቻችን የምንስለው በቃ ማንንም ማይሰማ ነው ያ ሰው። ኢቭን ለምሳሌ አዶናይ ሊሆን ይችላል ሀገራችን ውስጥ በጣም ደፋር የሚባሉ ኮንተንት ክሬተሮች ሳይፈሩ ቀርተው ሳይሆን እየፈሩ የሚያረጉ ናቸው። በመጀመሪያ ማየት ያለባችሁ ነገር እናንተ አሁን ያለባችሁበት የፍርሃት ደረጃ የማይደረስ የምታደርጉት ቶታሊ ምንም ፍርሃት የሌለበት ስቴጅ ላይ የምትደርሱ መስሏችሁ ነው። አይደለም፣ እየፈራችሁ ወደ ማድረግ ነው። ቶታሊ ወደ ምንም ፍርሃት ይደረሳል፣ ግን ስቴክስ የእይር በጣም አመታትን ሊፈጅ ይችላል። ገባችኋ? እናንተ ደግሞ ጀማሪዎች ናችሁ። እንደ አንድ ጀማሪ ሰው እንዴት ነው ፍርሃትን ኦቨርካም የምናደርገው? ሰው ምን ይለኛል? ሰው ምን ይለኛል? ፖስት ባረክ ሰው ምን ይለኛል? እንደዚህ ባረክ ሰው ምን ይለኛል? ያጎቴ ልጅ ምን ይለኛል? ደውሎ እንትን ቢሉኝስ? ቢስቁብኝስ? ሙድ ቢይዙብኝስ? ትምህርት ቤት ብሄድ ምንድነው የምትጃጃለው ቢሉኝስ? ለምንል ሰዎች ትልቁ መፍትሄ ነገሮችን በጥቂት መጀመር። ለምሳሌ ሰውን እያዩ አይን እያዩ ማውራት ሊሆን ይችላል። አይን እያዩ ማውራት ራሱን የቻለ ኮንፊደንስ ቡስት የሚያደርግ ነገር ነው። ምክንያቱም ብዙዎቻችን ስናወራ አይን በቃ እንደዚህ ዝቅ ብለን አንቺ እንዴት ነሽ አራዳለች አለሁልሽ እኮ ፒስ ነው በቃ ስታይል ምናምን ነገር ለምን አይንን እያየን ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም ናታን እባላለሁ። ኮንተንት ክሬተር እና ሶሻል ሚዲያ ማኔጀር ነኝ። if you want to work with me በእንደዚህ አይነት ሙያዎች አለው ማለት ራስን ማስተዋወቅ አለብን። ኔትወርኪንግ በጣም ኤቭሪ እጅ ውስጥ ሰምቲንግ የሆነ ብር አለ። ገባችኋ? ራሳችሁን ፕሮሞት ባረካችሁ ቁጥር ራሳችሁን ከሆነ ሰው ጋር ባስተዋወቃችሁ ቁጥር ገባችኋ? ኢጎ ሊይዛችሁ አይገባም። ብዙ ኮንተንት ክሬተሮች ወይም ደግሞ ታዋቂ ነን ምናምን የምንል ትንሽ መታወቅ ያለን ሰዎች ራሳችንን እንዘጋለን። ለአዲስ ሰው ራሳችንን አንከፍትም። ራሳችን ኮንፊደንስሊ እንትን አንልም። በቃ ኢጎ ይዘንና ሰው መታወቅ እናቆማለን ምናምን በቃ እዛ ጋር ወያር በጣም ታዋቂ ምናምን የሆነ ሙሉ ሰው እንደሚያውቀን ድረስ ደረታችንን ገልብጠን እንዲች እያለን እንሄዳለን። ግን አይደለም ብሮ አይደለም። ራሳችንን ማስተዋወቅ መታወቅ አለብን። ስንተዋወቅም አይን እያየን አይን የማያዩ ሰው ሌባ ምናምና ሰው አይን የማያው ፍርሃት ያለበት ሰው ነው። ገባችኋ? ወይም ደግሞ እንትን ይሄ ምንድነው ጭንቀት ያለበት ሰው ያ ሰው ቢያየኝ ከአይኔ ውስጥ የሆነ ማንነታችንን የሚያይብንና አንተ እንደዛ አይነት ሰው አይደለ ምናምን የሚለን ይመስልንና የሰውን አይን እያየን አናወራ። ገባና? ይሉንታ በጣም የሚይዘን ለዚህ ነው። ሰው ምን ይለኛል? ሰውን እንዴት እንትን እላለሁ የሚለውን ነገር በዛ ይዘናል። ይሉንታ የሚመጣው ከልጅነት ጀምሮ ነው። ምክንያቱም ልጅ እያለን በጣም ፍሪ ነበርን። መንገድ ላይ ሻወር እንወስዳለን፣ እንደፈለግን እንትን እንላለን። በቃ ንፍጥ በንፍጥ ምናምን የሆነ ጅሎች ነበርን። ገባችኋ? ጅልነት አይደለም፣ ወደ ልጅነት ነው የተመለሰን ያለን አሁን። እኔ የምፈልገው እንደ ልጅ መሆን ፈልጋለሁ። በቃ ከሰፈር ህፃን ጋር መጫወት፣ መሳቅ፣ እንደ ልቤ ማውራት፣ ሐሳቤን መግለጽ። የሆነ ማቀውን ጥያቄ ትምህርት ቤት ተጠይቀው እኔ ፈርቼ ሳልመልሰው የሆነ ሰንባዲ መልሶ ሲጨበጨብለት እያየው ነው ያደኩት። ገባችኋ? የሆነ ነገር መሳሳት መብት ነው። ቤተሰቦቻችን እንዳትሳሳት አንተ እንደዚህ ያርግ ስለሆነ ለፐርፌክሽን ነው እየተራመደን ያለ ነውና የሆነ መሳሳት የማይፈራ ፍሪ ነፍስ ሆኖ ያደገ ልጅ ይመልስና በቃ ብዙዎቻችሁ አጋጥሟችኋል ብዬ አስባለሁ። ገባችኋ? መሳሳትን ነው የምንፈራው። ለምሳሌ እዚህ ውስጥ በጣም ብዙ እንግሊዘኛ ተሳስቻለሁ። በዚህ ቪዲዮ ብዙ ማስረዳት ተሳስቻለሁ ምናምን። ይሄንን ፈርጄ ባልፖስተው ሜቢ ይሄ ቪዲዮ እኮ ኢን ሚሊየንስ ቪው ሊመጣ ይችላል፣ አይታወቅም። 10,000 1,000 100 ቪው። ገባችኋ? 100 ቪው ታይቶ አልወጣም እኮ የሚል የጓደኛ ሙድ መያዝ ፈርቼ ካለቀቅኩት እንዴት ጀምራለሁ? ይሄ ቪዲዮ የዛሬ 5 ዓመት በጣም ታዋቂው ናቴ ኤክስቶቱ የሚያየው ቢሆንስ? ገባችኋ? ዛሬ ላይ እኔ በዚህ ቪዲዮ ካልጀመርኩ የሰው ፍራቻ ይዞኝ የኔ አበቦች መች ፕሊስ ይሄ ቪዲዮ ውሳኔ መወሰኛችሁ ቪዲዮ ይሄ ቪዲዮ መነሻችሁ ይሁን፣ ከእግዚአብሔር የተሰጣችሁ ምልክት ይሁን።
ሰው ብትሰሩም ባሰሩም ብታረጉም ባታረጉም ብትሄዱም ብትመጡም ማውራቱን አያቆምም። ሙሴ ላይ እኮ ሙሴ ነው ይሄ መርከብ የሰራው ቅዱስ እግዚአብሔር አዞት እሱ እኮ እግዚአብሔር እንደዚህ ዓለምን ሊያጠፋት ነው ሲሉ ሳቁበት። እግዚአብሔር ሚሽን ሰጥቶት ነበር፣ ህልም ዓላማ ሰጥቶት ነበረ ለእግዚአብሔር ታምኖ ዓለምን እንዲያድን። እናንተ ላድናችሁ ስሙኝ፣ መርከብ እንስራ እንዳን፣ ዓለም ልጠፋ ነው፣ እግዚአብሔር ሊቀስፈን ነው አለ። ሳቁበት፣ ተዘባበቱበት። እኛ አንተን አንሰማም እንዘሙታለን ምናምን አሉበት። ሰው ሁሉ ሊስቅባችሁ ይችላል በምታስረዱት ነገር። እነዛ የሚስቁባችሁ ሰዎች ማታ ላይ የራሳቸውን የህይወት ጥያቄ መመለስ ያቃታቸው ደካማ ሰዎች ናቸው። ለነሱ በማስረዳት ጊዜያችሁ እንዳታጠፉ። ኢዝናራባውት የግድ ወንድ ጓደኞቻችሁ ምናምን ኢንስታግራም ፍሬንድስ ኢቭን ክሎዘስ ዋን ክሎዝ የሆኑት እናት፣ አባት፣ እህት፣ ወንድም እነሱንም ጨምሮ ማስረዳት አይጠበቅባችሁም። አባታችሁ ላይረዳችሁ ይችላል፣ አያረዳችሁም፣ ሊረዳችሁም አይገባም። እናታችሁ ላትረዳችሁ ትችላለች፣ አትረዳችሁም፣ ላትረዳችሁም አይገባም። ወንድም፣ እህት፣ ጓደኛ፣ ኤክስ፣ ፍቅረኛ ምናምን ማንም ሰው ሊረዳችሁ አይገባም። በህልማችሁ ጉዳይ ባሰባችሁት ባቀዳችሁት ልባችሁ ውስጥ እኮ እግዚአብሔር ነግሯቸዋል። ልባችሁ ውስጥ እኮ እግዚአብሔር ያንን ነገር ብትጀምሩ ታላቅ እንደምትሆኑ ነግሯቸዋል። እግዚአብሔርን ደግሞ ስታምኑት የሚታመን አምላክ ነው። እግዚአብሔርን አምናችሁ ስትወጡ ሸዋፕ ስታረጉ የእግዚአብሔርን ዓላማ በልባችሁ የሰጣችሁን መክሊት ስታወጡ ስትናገሩ እግዚአብሔር ሊረዳችሁ ሊታመናላችሁ የታመነ አምላክ ነው። እግዚአብሔር። ሰው የኔ አበቦች ሰው መፍራት አቁሙ። ሰው የኔ ወንድም ሰው መፍራት አቁም። ማንም ያስፈራ አይደለም። ፊር ኢሉዥን ነው፣ ቅዠት ነው፣ ውሸት ነው። በነገራችን ላይ አንድ ሰው ለምሳሌ እብድ ራቁቱን አይታችሁ ደንግጣችሁ ተዋችሁ ረሳችሁት። ዲት ማች ነው። እኔ ራቁቴን ቦታ ልረሳ የምችለው ራቁቴን ውጣ ወይ ውጡ ምናምን ያልኩ አይደለም። እሱ ሰፖርት አላደርግም፣ አስፈላጊ አይደለም። ግን ለምሳሌ ይሄን ቪዲዮ ከማየታችሁ በፊት ኢንስታግራም ገብታችሁ ወይም ቲክቶክ ገብታችሁ ከሆነ ለመጨረሻ ጊዜ ያያችሁን 3 ቪዲዮ ታስታውሳላችሁ? 3 ቪዲዮ ከዚህ ዩቲዩብ ቪዲዮ በፊት ለመጨረሻ ጊዜ ያያችሁ 3 ቪዲዮ ዳት ማች ነው የምትረሱት። እናንተ እንደዚህ የምትረሱ ከሆነ ሰው እንዴት ነው የማይረሳችሁ? አንድ አይምሮ ያላችሁ እግዚአብሔር ያበላልጣል። የእነሱን በጣም ስቶሬጁን ከፍ ያደርጋል። የሁላችንም ስቶሬጅ በጣም በጣም ትልቅ ነው፣ ግን አያስታውስም፣ ይረሳዋል። ሊትራሊ እኔ እዚህ ቪዲዮ መጀመሪያ ጊዜ ያልኩትን ረስቼዋለሁ። ሜቢ ዋትስአፕ ዩቲዩብ አላልኩም፣ እሱን አላልኩም። ገባችሁ? ዚስ ማች እንረሳለን። ዚስ ማች የሰው ልጅ ሚሞሪ ይረሳዋል። ለዚህ ለሚረሳን ሰው የማይረሳ ታሪክ ለመስራት እንፈራለን። የኔ አበቦች የኔ ወንድሞች ዛሬ እንነሳ። ዛሬ ያንን በልባችን እግዚአብሔር ያስቀመጠውን ህልም ለመኖር እንዘጋጅ። መልካም ቀን።